እኔ እኮ ነገርኩ ከዚህ በፊት ተወያይተን አልኩ። ይሄ ተወያይተን ችግር የለውም። ልብ በለው እንደማለት የለ ቆይ አሁን ሮብዓብ የሚባለው መጽሐፍ ቅዱስ ኬት ቆይ ሮብዓ ዘመኑ ምን አልከኝ መሰለህ? ሰለሞን በነበረበት የተምታታውን ቆይ አድምጥ። እኔ ጠየቅኩ ስለ ታቦት ነው። አዎ ግን አይሳስረዳ የዛኔ ምልክትን እኩል አታውራ ወንድም አለም እንጂ ቆይ ያስረዳውን ልንገርህ እንጂ ላስታውስ። ኧረ ግድ የለም እኩል አታውራ። እኔን አይደለም ሮብዓና ሮባን ገና ያለየ ሰውዬ ኢዮርብዓም በልሲ እኔ እኮ መጽሐፍ አውጥቼ እኮ ነው ያሳየው። ኢዮርብዓም እና ሮብዓም ብሎ የሚለው መጽሐፍ አውጥቼ ክብረ ነገሥት ላይ ያሳየው እኮ እኔ ነኝ ያሳየው። አባቶችህ እንኳን ኢዮርብዓምና ሮብዓም ኧረ እኔ ነኝ ያሳየው። ኧረ ተዋሪ ካድም በዚህ ዕድሜ ምን ብለህ ነበር ያሳየኸኝ? እስቲ ምንድን ነበር ያሳየኸኝ? በጣም ጥሩ። እንደዛ የምታስታውስ ከሆነ ምን አልክ መሰለህ? ያነሳው ምክንያት በዘመኑ አልክ፣ በዘመኑ የዘመን ፍልሰት አለ እንግዲህ በስንት ዓመቱ ሄደ በሚል አነሳው። ታቦት መጣበት የሚባለው በዚህ ዘመን ነው ብለህ ጠየቀኝ። መጽሐፉን አውጥቼ ያሳየው። አሁን አንተ የተምታታብህ ጽሁፍ ላይ ያለው ያሳየኸኝ ንገረኝ። ምን ብለህ ያሳየኸኝ? ክብረ ነገሥት መጽሐፍ አሳየው ወዳጄ። ምን ብለህ ያሳየኸኝ? ክብረ ነገሥት መጽሐፍ ውስጥ በሮብዓምና በኢዮርብዓም ነው። ሮባና ሮብዓም ብለህ ባልከው ማለት ነው። ሮባ የሚባል የለም። ሮባ ዳቦ ቤት ነው አዲስ አበባ ውስጥ ያለው ማለት ነው። ሮባ የሚባል የለም። ብራዘር የሮባና ኢዮርብዓም አይ እንትኑ ነው እኮ የጠየኩት። መጽሐፉን አውጥቼ እኔ ነበር ሳሳየ የነበረውና ለምን መጽሐፉን እኔ ለምን ታወጣለህ? አንደኛ እኔ መጽሐፉ እጄ ላይ ስላለ አንተ መጽሐፍ ራስህ እኮ ነው ያልከኝ እኮ እኔ 7ኛ ክፍል ነኝና አንተ እስቲ ያውጣው አልከኝ። ራስህ እኮ ነው ያልከኝ። አሁን እኮ አቅም ይጠይቃል። ከ7ኛ ክፍል ተማሪው ጋር ማውራት አቅም ይጠይቃል። ራስህ ያልከኝ እኮ ነው ያላልኩም እኮ እኔ ታውቃለህ፣ አብሬ አላደግኩ ነው። መጽሐፉ እጄ ላይ አለ። ለምን አታወራም? አሁን በእውቀት ማለት ነው። ስለ ሮብዓና ስለ ኢዮርብዓም ምን ነበር ያወራው? ገጽ ገልጠህ ከዛ ቁጭ ብዬ አስተማርኩህና እሺ ብለህ ምን ነበር ያስተማርከኝ? ንገረኝ እኮ ያልኩህ። ጭብጨባ ሲበዛ ሌላ ቦታ ገባህ። ገናም ገብቶኛል። ቆይ ላሳየህ፣ አሁን ገልጬ ላሳየህ። እሺ አውጣው። ትልቁ ላይ አላርግህ። ሪካርድ አርጉን። ትልቁ ላይ አድርጌያለሁ። ሪካርድ አርጉን። ቆንጆ አርጋችሁ ሪካርድ። ማንም ሰው ጣልቃ እንዳይገባ። ግን ይህንን አሳይቻለሁ አላሳየውም? እኔ አላስታውስም። ካሳየኸኝም ችግር የለም። ከብዙ ሰዎች ጋር ስለማወራ መጽሐፉ ክብረ ነገሥት አሁን ይህን ሳሳይ እኮ ስማ፣ ቆይ ችግር የለውም። ኧረ እባክህ አላስወራም ከሆነ ችግር የለውም። ሪካርድ አድርገህ ላክ። እሱ አላስወራም አልኩት ብለህ ማለት ነው። ምንድን ነው ያልከኝ? በዘመኑ እሷ ነበረችበት የተባለችው ንግስት ሳባ የቀዳማዊ ሚኒሊክ ነበረበት የተባለው ዘመን ይሄ አይደለም። እኔ ማዕት መጽሐፍ ሳወጣ እኔ እኮ 7ኛ ክፍል ነኝ አልተማርኩም አልከኝ። አልወጣኝም። 7ኛ ክፍል የተማረ መሬት አንቀጥቀጥ እረኛ ነኝ። 7ኛ ክፍል እኔ ደደብ ነኝ አላውቅም አልከኝ። አድምጠኝ አፈር ደቸስ ግጭ ዳቀል እንዴት እንዳላኩ ማለት አድምጥ። አሁን በእውቀት ነው። ኤርሚ ፕሊዝ ቆይ ፓስተር እንደ አይነት ባለጌ ሰው ጋራ ጊዜ ማጥፋት አያስፈልግም። ኤርሚ ፕሊዝ እፈልገዋለሁ። ሰውዬው በፍጹም ፓስተር በጌታ እሺ ቀጥል። ሪካርድ ብቻ አድርግ። ካወራው ብራዘር የተነሳውን ጥያቄ ያውራ። ኖ ደደብረኛ አልከኝ ምናምን አልከኝ። 7ኛ ክፍል ነኝ አልተማርኩም አለኝ። እኔ ምን ላድርገው? ስርዓት ያዝ ብሎ ሊልህ አይችልም። ስርዓት ያዝ እንዲህ አይባልም። እንዲህ ነው የሚፈልጉት ፓስተር ፕሊዝ፣ እንዲህ ነው የሚፈልጉት እነሱ። ሚዩት አድርጉ፣ ዝም በሉ፣ ተረጋጉ። ትልቁ ላይ አድርጌዋለሁ። ተረጋጉ። ምን ሆነዋል ግን? ቆይ እነዚህ አሁን ጥሩ። አሁን ከዛ ምንድን ነው ያነሳው ጥያቄ? ሁለት ነገር ጥያቄ አነሳ። አንደኛው ምን ብለን ያነሳው ታቦተ ጽዮን አለች የሚያስብል ከየት እናገኛለን አልክ። ቁጭ አድርጌ 30 ደቂቃ ሙሉ አስተማርኩ። አሁን ተናገር። አንድም ያላስተማርከው ውሸት ነው የምታሸው። አሁን ተናገር። መጽሐፉን ይዘሃል። አስተማርኩ እያልኩ እያስታወስኩ በምክንያት ራሱ አድምጠኝ። በመቼ ዘመን ነው የመጣው? በሰለሞን ዘመነ መንግስት ብለኛል። ክብረ ነገሥትን ይዘዋል። ገጹን ግለጠውና አንብቤቱ ጋር ነው ሲመጣ። ገጹን ግለጠው። እንዴት አድርገው ድቁና እንደሰጡህ እኮ ይዛኔ ሳስበው ገጹን ግለጠው። ዝም በሉ፣ ማንም ሰው እንዳይከፍት ዝም በሉ። ገጹን ግለጠውና ታቦቱም የመጣበትን አመጣጥ የሚናገርበት ቦታ ላይ ገጹን ግለጠው። ቴንኪው። መጽሐፉን ይዘዋል አለ ክብረ ነገሥቱ። ገጹን ግለጠው። አንተ አስተማሪ ነህ። ባለፈው አንደኛ አትናደድ። ቆይ ላስተምርህ አንድ ጊዜ።
አልተናደርኩም ወንድም አለም። አይዞህ ግድ የለም። አሁን ገጽ 32 ላይ ይህንን ሀሳብ አነሳ። ታስታውሰዋለህ? አላስታውሰውም። ራስህ አንብበው። አሁን ገጽ ስንት? 30 ገጽ 32 ጥርግርግ ውሃ ጠጣ ታቦቱም የመጣበትን የሚናገረው አይደለም። ምንድን ነው በአንዴ በላ ባረኩ። ምን ሆነሃል? ግድ የለ። እኔ ጋር ሙቀት ነው ብራዘርዬ። እዚህ ጋር ፋን ይታያል። ምንም ማሳበቢያ ገና ሳልጀምር ላበላብ ያለንበት ሀገር በጋን ይታያል። ፋን አዎ፣ አትጫጫ ና አውራ ቀጥታ። እንዴት አይነት ነገር! ሰባተኛ ክፍል ነኝ። ራስህን ያልከኝ እኮ ነው። ሰባት ቦታ እንደምቆራረጥህ አሳያለሁ። አሁን አለም በእውቀት አውራ። ያውላችሁ በእውቀት አውራ እያልኩት ነው። አውራ እኮ ከፈትኩልህ እኮ። ኢዮርብዓም ይባላል። ይሄ ማን ነው? ኢዮርብዓም ገጽ 32 ያለው ማን ነው? ስለ ታቦቱ መምጣት እኮ ነው እያወራህ ያለው። ኢዮርብዓም ስለ ታቦቱ እኮ ነው እሱ እኮ ነው ስለ ታቦቱ። ኢዮርብዓም ነው የጠየቀኝ ጥያቄ። ኢዮርብዓም ገጽ 32 ክፈት መጽሐፉን ያዝከው። ኦኬ ጥያቄህን ጠይቅ። ምን ጥያቄ ጠይቀሃለሁ? አንተ ቅም ብለህ እኮ ነው ልትማር የመጣኸው። ዝም ብለህ ስማ። ጥያቄ ጠይቀኝ እኮ መስሎኝ። ለምን ክፈት አልከኝ ታዲያ? ገጽ 32 ጠየቅኩህና የጠየቅኩህ ነገር እኮ የለም። አንተ ራስህ ነው ምን ባላል ነው። ያው ገጽ 32 ከፈትኩኝ። ምንድነው የፈለግከው? ቁጥር 5። እሺ ቁጥር 5 ያው ማን ነው ይሄ? ኢዮርብዓም የናባጥ ማን ነው? የናባጥ ልጅ። መልሴ ስማ። የናባጥ ልጅ ነው ይላል። የናባጥ ልጅ ኢዮርብዓም ነው። አባቱን ከጠይቀኝ ማን ነው ብለህ ካልከኝ አባቱ ናባጥ ይባላል። ከነገደ ኤፍሬም የሆነ በእስራኤል ላይ ሰሜኑ ክፍል 10 ነገድን እግዚአብሔር በነቢዩ በአኪያ እጅ በዛ በአንደኛ ነገሥት መጽሐፍ ምዕራፍ 14 ላይ ትንቢት ተናግሮላት የሰለሞን ባሪያ የነበረ ነው። እሱ ጋር ይሰራ የነበረ በኋላ ግን ሰለሞን ላይ አምጾበት ወደ ግብፅ ንጉሥ ሸሽቶ ሺሻቅ ማለት ነው እንኳን መጣህ እና የናባጥ ልጅ ኢዮርብዓም የሰለሞን የቅርብ ባሪያ ነበረ። ያው ገጽ 2 ያለውስ እንዴት አይነት ነገር ነው? ዘንድሮ ታሳብደን። ሁለተኛ ላይ አንብ ሁለተኛ አንብ። ቆይ አሁን እዚህ እኮ ነው ጨረስነው እኮ ታቦትን አገኘ። ቁጥር 2 ነው ያልከው? ምን ይላል ቁጥር 2? ቁጥር 2 ቀደም ቁጥር 5 የመለስኩልህ የተሳሳተ ነው ወይስ የተሳሳተ አይደለም? ቆይ ችግር የለም። አሁን ይሄኛውና ያኛውን ጥያቄ ጠይቀኛል አይደል? መልሼልሃለሁ። የናባጥ ልጅ ኢዮርብዓም ገና ነው። ቆይ መጀመሪያ ያዛችሁ ባለቤቶቹ እንዳደገ ሁሉ እነግርሃለሁ። ጌታ ምስክሬ። ግን መልሼልሃለሁ። የመለስኩት ቁጥር 5 የተሳሳተ ነው ወይስ ያልተሳሳተ ነው? አይደለም። ተሳስቷል። ተሳስቻለሁ። አዎ ተሳስቷል። ኢዮርብዓም የማን ልጅ ነው? እሺ አንተ መልስልኝ። እውነተኛው መጀመሪያ ቁጥር 2 አንብበው እንጂ ይኸው ቁጥር 2 እኮ ከፈትኩልህ። ማንበብ አይችልም። አየህ እኔ 7ኛ ክፍል ተማሪ እኔን ነው እየለመነ የሚያስነብበው። ልጁን መልሶ ከሚል ጀምር አንብበው። ግድ የለም ልጁን መልሶ አድርገኝ። ኦኬ እንደዚህ ነው። አያችሁ እንደዚህ ነው። ጨርስ እሺ። አነብ ማልከን እንደዚህ ነው። ሰባተኛ ክፍል ቁጭ ብዬ ልሰማ እኮ ነው። እንደዚህ ነው። የሰባተኛ ክፍል ተማሪ እንደዚህ ነው። ዓለም አደባባይ ላይ አረፋ የሚያስደርግ። እሺ ችግር የለም። ሰባተኛ ክፍል ቁጥር 2 ሰባት ቦታ ቆራርጬ እልክሃለሁ። ልብ በል በእውቀት። እሺ ቁጥር 2 ልጁም መልሶ ሳታዘገኘኝ ወደ እናቴ እሄድ ዘንድ እንጂ እኔ እዚህ ይቀመጥ ዘንድ አይቻለኝም። ለአንተማ ከሕግ ሚስትህ የተወለደ ከኔ የሚሻል ልጅ ኢዮርብዓም አለ። እኔም ማን ነው ይሄ? እናት ግን የአንተ ሕግ ሚስት አይደለች ማለት ማን ነው ይሄ? ማን ነው ይሄ? ግልጽ አድርገው። ማንኛው ይሄ ከሚስት የተወለደ ከኔ የሚሻል ልጅ ኢዮርብዓም አለ ያለው ማን ነው? ውሸት ነው። ሰለሞን ኢዮርብዓም የሚባል ልጅ የለውም። ልብ በሉ። እኔ እኮ ቀለል አንተ እኮ ሰው ሊያምን እኮ እንዴት ቁጭ ብሎ እንደሚሰማህ እኮ ነው። ገና እኮ ይሄን ሳቅ አሁን ወደ ጌታ መጣኸው። አሁን ጌታ መጣኸው። እሺ ሚዩት አድርግ። ኦኬ የሰባተኛ ክፍል ዘንድሮ እንማር። ሚዩት አድርግ። ስርዓት ይዛውራ። ሚዩት አድርግ። ኦኬ ስርዓት ይዛውራ። ከዛ ደግሞ ታወራለህ። ጠይቀኝ አይደል? እዚህ ክፍል ላይ ልብ በሉ። ይሄን ክፍል የጻፈ ሰውዬ ኢዮርብዓምና ሮብዓምን ለይተው የማያውቁ አቢሾ የጠጣ የደነዘዘ ሰው ነው የጻፈው ይሄን ታሪክ ማለት ነው። ልብ በሉ። የሰለሞን ልጅ ኢዮርብዓም የሚባል ልጅ የለውም። የሰለሞን ልጅ ሮብዓም ነው ልጁ። ኢዮርብዓምማ የናባጥ ልጅ ነው። ኦኬ መጽሐፍ መረጃ ላምጣ እኔ። ኦኬ አንደኛ ነገሥት መጽሐፍ ምዕራፍ 14 ላይ እዩ። የሰባተኛ ክፍል ተማሪው መሬት አንቀጥቅጥ እንደሆነ እዩ።
ከዚህ በኋላ የምናገረውን ስሙ። ኦኬ ያው ልብ በሉ ይህንን የኦርቶዶክስ ደብተራ ሁሉ እንዴት አፈርደቼ እንደማስገጣው የለኝ የሰባት ክፍል ተማሪው። ኦኬ የናባጥ ሚዩት አድርግ ምዕራፉ አንደኛ ነገሥት መጽሐፍ ምዕራፍ 12 አንደኛ ነገሥት መጽሐፍ ምዕራፍ 12 እንደዛ ነው። ጠይቅ ያለብህ ማንም ሰው እንዳያስወጣው ሪከርድ ብቻ አድርጉ። ዛሬ ሪከርድ ብቻ የምታደርጉት ማንም ሰው የፈለገ ይገልፍጥ። ይሄ ለቅሶ ይሄ ሳቅ ወደ ለቅሶ ሲቀየር ታዩታላችሁ። ቀጥታ ማለት ነው። ተደማመጥ እናውራ። አንደኛ ነገሥት መጽሐፍ ምዕራፍ 12 ሚዩት ግን አታርጉኝ በላቸው። አታድርጉ። ማንም እንዳያደርግ ማንም እንደው በጌታ ነው የምለምናችሁ። በልመና የመጣ ሰው የሰባት ክፍል ተማሪ እንዴት እንደ ጭዳ ዶሮ እንዳልከኝ ደግሞ ንገራቸው። ሚዩት አድርግ ካልሆነ እኔን ሚዩት ማድረግ ማለት ሚዩት አድርግ። ቴንክ ዩ ኦኬ። አንደኛ ነገሥት መጽሐፍ ምዕራፍ 12 ኢዮርባም የሚባለው ይሄኛው የማ ልጅ እንደሆነ ኢዮርባም የሚባለው ይሄኛው እዚህ ጋር የተጻፈው የማ ልጅ እንደሆነ መጽሐፍ ሲናገር እስራኤል ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበር። ሮብዓም ይታያችሁ፣ ሮብዓም የማ ነው? የሰለሞን ልጅ ነው። ወደ ሴኬም ሄደ ይላል። ከዛስ እንዲህም ሆነ የናባጥ ልጅ ኢዮርባም፣ ሮብዓም የማን ነው? የሰለሞን ልጅ ነው። ኢዮርባም የማን ነው? የናባጥ ልጅ ነው። የናባጥ ልጅ ኢዮርባም ነገዱ ከየት ነው? ይሄኛው ኤፍራይም ነው። ይሄኛውስ ጁዳ ነው፣ የይሁዳ ነው። የይሁዳ ነው። ይሄኛው የማን ልጅ ነው? የሰለሞን ልጅ ነው። ሮብዓም የበኩር ልጁ ነው። ይሄኛው የናባጥ ልጅ ኢዮርባም ነው። ትውልዱ ኤፍራይም ነው። እሺ ይሄ ነው። በሰማ ጊዜ ከንጉሱ ከሰለሞን ፊት ኮብልሎ በግብፅ ተቀምጦ ነበርና በግብፅ ሳለ ልከው ጠርተው ነበርና ይላል። ማን ነበር በግብፅ የነበረው? ኢዮርባም ሸሽቶ ከሰለሞን እጅ ሸሽቶ በግብፅ ነበር። ቅድም ያለው ሰውዬ ማለት ነው። ከግብፅ ንጉስ ሸሽቶ ከሰለሞን ሸሽቶ በግብፅ ንጉስ ተቀምጦ ነበር ኢዮርባም ማለት ነው። ሚዩት አድርግ። ቆይ ጥያቄ መልስ እንጂ ሚዩት አድርግ። ሚዩት ኦኬ። እንደ ደጋ ፈረስ ታስካካ አንተ። እኔ የተናገርኩት እንደዚህ በመረጃ አቀርባለሁ። የናባጥ ልጅ መሆኑ ልብ በሉ። ኢዮርባም የናባጥ ልጅ ነው። የሰለሞን ልጅ ማነው ስሙ? ሮብዓም ነው። ሮብዓምና ኢዮርባምን እንኳን ለይቶ ያላወቀ የታሪክ ጸሐፊ ነኝ ብሎ የሚል ድኩም የሆነ ደብተራ ነው ይህን መጽሐፍ የጻፈው። እናቱ ወልዳለች። አንተ ይህን እስኪ ዲና ያድርግ። ገወድ ያው ሰለሞን ከሞተ በኋላ ልብ በሉ እዚህ ጋር ሰለሞን የሞተበት ስጨርስ የቀረውስ የሰለሞን ነገር ያደረገው ሁሉ ጥበቡ ሰለሞን ታሪክ መጽሐፍ ተጽፏል ካለ በኋላ ሰለሞንም በኢየሩሳሌም እና በእስራኤል ሁሉ የነገሰበት 40 ዓመት ዘመን ነበረ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቶቹም በዳዊት መቃብር ተቀበረ። ልጁም ሮብዓም በፈንታው ነገሰ ይላል። እዚህ ጋር ግን ምን ብሎ ነው ያለው? ኢዮርባም ነው ብሎ ያሉት። አያው ትጠላለህ መረጃ እኔ ጋር አንተን አይደለም ዘርህን ይሉ ጳጳሳቱን በጥብጬ ብሉይ ኪዳን እናስተምራችኋለሁ። ቅዱስ እግዚአብሔር ምስክሬ። ኦኬ አልካደ ኦኬ። ልጁ ሰለሞን ልጁ ፍቅራን ስጨርስ ንገረኝ። እሰጥሃለሁ ያስቀመጥኩት ሰጠ ነው። ያው ሰለሞን ልጁ ማን ነው? ሮብዓም። ኦኬ ምዕራፍ 11 ቁጥር 43 ላይ የመጨረሻው ልጁ ሮብዓም በፈንታው ነገሰ። በሰለሞን ፈንታ ማለት ነው። ሰለሞን ከአባቶች ጋር ተቀበረ፣ በፈንታው ነገሰ። ሲነግስ ምዕራፍ 12 ቁጥር 1 ምዕራፍ 11 ቁጥር 41 ጨርሶ ምዕራፍ 12 ቁጥር 1 እስራኤል ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበረና ማንን ሊያነግሱ? የሰለሞንን ልጅ ሮብዓምን፣ ኖት ኢዮርባም፣ ሮብዓምን። ከዛ ሮብዓም ወደ ሴኬም ሄደ ይላል። እዛ ሊያነግሱት የሰለሞን ልጅ ሮብዓም የትክክለኛው ልጁ ነው። ከዚያስ እንዲህም ሆነ ይላል በዚያኑ ጊዜ የናባጥ ልጅ ኢዮርባም ይሄኛው ትውልዱ ከኤፍራይም ነው። ወንድሞች ናቶቼ የሰለሞን ባሪያ የነበረ ነው። ፈርተሃል ማለት ነው። በቃ ፈርተሃል ማለት ነው። ሚዩት አድርግ። ፈርተሃል ማለት ነው። ሚዩት አድርግ። ጨርሼ ልሰጥ ነው። ይሄንን አንብቤ ከዛ እሰጥሃለሁ። ስለዚህ የናባጥ ልጅ ኢዮርባምና
የሰለሞን ልጅ ሮብዓም የነበሩበት ዘመን አንድ ዘመን ላይ ነው። በስም ግን አይገናኙም። ኢዮርብዓም ትውልዱ ከኤፍሬም ነገድ ነው። ኦኬ ኤፍራይም ነው። ሮብዓም ደግሞ ትውልዱ ከነገደ ይሁዳ ነው። ቻለው መታል ቀጥላውን ይኸው ጥልቁ ላይ ያደርጋለሁ በመረጃ ብለሃል በለው በለው በለው። እንደዚህ ነው ማንተ ከተከ የሰባት ጥሩ ነው። አሁን አረፍክ። በቃ ሚውት ታደርጋለህ። በለው አሁን ምንድን ነው ውሸት ነው። ሚውት ታደርጋለህ ወይ? ሚውት አደርግና ችግር የለም። እሺ በጣም ጥሩ። አይ ልክ ነህ። አሁን ምን መሰለህ እኛ ይኸውልህ እኔ 6ኛ ክፍል ላይ በነገራችን ላይ ደስ ይበልህ አንተ በአንድ ዓመት ብራዘር ታሪኩ ላይ ታወራለህ አታወራም? እንደፈለግ ስትል እኮ ነበረ። ቆይ አንድ ጊዜ አትናት። 7 ቦታ ቆርጠሃለሁ ብያለሁ። አሁን እግርህ አካባቢ እኮ አሁን ጀመርክ አይደለ? አሁን አክት ያደረግከው እንደምታውቅ እንድትነግራቸው ነው። ታሪኩ ላይ አውራ። ታሪኩ ላይ እኮ ነው የማወራ። አሁን ምንድን ነው ያደረግከው? ኢዮርብዓም ምን አልክ መሰለ? የይሁዳ ልጅ ነው ማለት ይሁዳ ንጉስ ነው ብለሃል። ዘሩ ከዛ ነው ብለሃል። አይገናኝም። አንደኛው እሱ ነው ስህተትህ። ምንድን ነው የሆነው? የትኛውን ስህተቴ? ቆይ ድጋሚ ድገመው። አሁን እኔ ሚውት እያደረግ አንድ እንኳን ሳላወራ ግድ የለም። ድጋሚ ድገመው። ማንም ሚውት አላደርገም። ድጋሚ ድገመው። ኢዮርብዓም የማን ነገድ ነው አልከኝ? ኢዮርብዓም የማን ነገድ ነው አልከን? የማን ነገድ አልከኝ? ከኤፍሬም ነገድ። ኤፍሬም የማን ነው? ኤፍሬም የማን ልጅ ነው? ኤፍሬም የማን ነገድ ነው? ኖ ነገዱማ ከእስራኤል ነገድ ከያዕቆብ ልጆች መካከል ይቆጠራል። ግን ልጅነት ከሆነ ግን የምናሴ ልጅ ነው። በሌሎቹ በነ ሮቤል ምትክ በኩር ሆኖ የተጠራ ነው። ልጁ ግን ቀጥታ ልጁ ከግብፃዊት ሚስቱ ከአስናን ያገባ ማን የወለደው የዮሴፍ ልጅ ነው። ቻለው መታል ከኔ ጋር የምታወራው ቻለው ፉከራ እኮ ነው። እንዲህ ነው። የ7ኛ ክፍል ተማሪ 2 ቦታ ቆረጥኩት። ስሙ ገና 7 ቦታ በጣጥሳለሁ። ዓለም እያየ ማለት ነው። ጨርስ ንገረኝ። አንድ ሚውት አድርገው 7ኛው እና ምንድን ነው ሰለሞን ከሞተ በኋላ አየህ፣ አሁን እዚህ ጋር ነው ትልቁ ችግሩ። ኢዮርብዓም የ10ሩን የእስራኤል ነገዶች በሰለሞን ልጅ ላይ በሮብዓም የተነሱ ያመፁ ናቸው። ሮብዓም የይሁዳ ንጉስ ነው። ምክንያቱ የሰለሞን ስለሆነ ማለት ነው። ከኔ ኮረጃ ነው እንደምታወራው። ከኔ ኮረጃ ነው የምታወራው። የሰለሞን ልጅ ስለሆነ ነገዱ ሮብዓም ከይሁዳ ነው እያልኩ ስለ አውጥቼ ላሳይ። በልታ ውረድ። የካ ሚስት ጋር ቡና ጠጣ። ከኔ ኮረጃ ነው የምታወራው። እኔ እዚሁ አስተምሬህ ከኔ ኮረጀህ አተላንግፈ ከኔ ኮረጀህ አንተ አይደለም ብሉይ ኪዳን እናውቃለን ብለው መጋቢ ብሉይ የሚባሉትን ጥራቸው። ቅዱስ እግዚአብሔር ምስክር። እንደዚህ ፊት ለፊቴ ይኸው እንደዚህ ነው ያለው አይደል? ዘግቼው ማለት ነው። ዘግቼው ምንም እንደዚህ ወደ ግድግዳ አስጠግቼ ካሜራ እንደዚህ ከፍቼ ምንም ሳሊዝ መጽሐፍ ቅዱስም ሳሊዝ የትኛውን መጽሐፍ ሳልከፍት አወራሃለሁ ብሉይ ኪዳንን። ኦኬ በጌታ ምስክር ያልኳችሁ ጌታ ኢየሱስ ምስክር እንደዚህ አስቀምጨው። በቃ በርቀት አስቀምጨው። ምንም ነገር እጄ እንደዚህ ይዤ ያለ እጄ እንደዚህ ይዤ ይኸው እንደዚህ ብዬ ማለት ነው። ወደዚህም ሳልዞር እንደዚህም ሳላቀረቅር እንደዚህ ብዬ ነው የማወራህ ብሉይ ኪዳንን እንደዚህ ምንም ሳሊዝ ማለት ነው። መቃብርህ ሆኖ ሮብዓምና ኢዮርብዓምን ልዩነቱን እኔ ነግሬህ ስትል አልነበር እንዴ? አታውቀውም ማለት ይህን መጽሐፍ የጻፉልህ የናባጥን ልጅ ኢዮርብዓምንና ሮብዓምን እንኳን የሰለሞን ልጅ ለይተው የማያውቁ ሰዎች ናቸው የጻፉት። ታቦቱ ጋማ ብትመጣ ተራ ታሪክ እንደሆነ አሳየ ነበረ። ግን ያው የ7ኛ ክፍል ተማሪው የስላሴ ባሪያ እንዲህ ነው። ኦኬ ሁለተኛ እንዳይለመድ። እሺ ሁለተኛ እንዳይለመድ። እኔ አንዳችሁም ግቡ ነው ያልኩት። ከጴንጤ አይደለም ማለት ከኦርቶዶክስ አይደለም። ከጴንጤ ካለ ብሉይ ኪዳን ላይ ለማውራት አቅም አለ ብለህ ካልኩ ዌልካም ብራዘር ዌልካም። በቃ የትምህርት ደረጃ ይነግራል 7ኛ ክፍልኛው እና ታዲያ መተህ አታሸንፈውም እንዴ? መተህ ተናገር ብራዘር፣ መተህ ተናገር። ገብቶ ማውራት ነው። አዎ መተህ ተናገር። ብሉይ ኪዳን ላይ መተህ ተናገር። አጭርና ግልጽ።
ኦኬ እኔው እዚህ ነገዳቸውን ሁሉ ጭምር ነግሬ ኢዮርብዓም ከነገደ ኤፍራይም ነው ሮብዓም ግን ከነገደ ይሁዳ ነው ብዬ የሰለሞን ልጅ ሮብዓም እንጂ የሚባለው ኢዮርብዓም አይባልም ብዬ አባቶች ግን እዚህ በጻፉት ውስጥ የዳዊት ልጅ ማን የሰለሞን ልጅ ማን ነው ብሎ ያሉት ኢዮርብዓም የሰለሞን ልጅ አይደለም። ኢዮርብዓም የናባጥ ልጅ ነው። የሰለሞን ልጅ ግን ሮብዓም ነው ስሙ። የነገሰው 930 ቅድመ ልደተ ክርስቶስ ላይ ነው። አለቀ። Thank you. እንደዚህ ነው። አየህ ከንፈር አልቦት ነው ያልከው። በቃ አንድ የምትወልሰው የለም። ስለ ታቦቱ ና እናውራ ከፈለግ ኑ በእውቀት አፋጡኝ። ብሉይ ኪዳን ላይ ማለት ነው። ኑ እኔም ልጠይቃችሁ ብሉይ ኪዳን ላይ እስኪ ኑ ከታች ሁሉ ሊያመልጥህ ይችላል አልኩ። ስናወራ ከታች ሁሉ ሊያመልጥህ ይችላል። ና አብርሃም እሺ ኑ ከየትኛውም ቤተ እምነት ካላችሁ ኑ እሺ አብርሽ የገባው ሰው ከላይ ማይክ ዘግተን የተቀመጥከው ኤርሚዬ ሰላም ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ አባቴ። እንዴት ነው? ሁሉ ሰላም? ደህና ነን። ጌታ ይባረክ። አሜን አሜን አሜን። ዛሬ ወከወደ ሻለ ስብከሽ በቃ ቀውጠሽዋል ከተማው። ዛሬ የተናደደኩ መስሎ ተረጋጋ አባቴ፣ ረጋ ብለሽ በቃ ቃል እግዚአብሔር እያስተማረሽ እታች ወረድ። ወንድና ሴትን እንኳን አለየም። ይሄ ግብረ ሰዶማዊ ሳይሆን አይቀርም። ጺሜን እያየ ሴት በሴት አንቀጽ ይጠራኛል። ያየ እኔ ከወንድ ጋር የሚላፋ ሊሆን ይችላል። ጾታ ለይ እንጂ ወንድ ማለት እንዴ ጾታ ለይ እንጂ። እዚህ የምታየው ወንድ ነው። የአንዲት ሴት ባል የሆነ ወንድ ነው። አይታያችሁ? ይሄን እንትን ሉጢ ነገር እንደሚባለው አይነት ነገር እታች ወረድ። ኦኬ ሌላ ያላችሁ ሰዎች ነው ለማውራት አቅም ያለው ሰው ማለት ነው። ይሄን ቅድም የጠየኩትን ታሪክ እውነት ሊያደርግ የሚችል ሰው ካለ ኦኬ ታንክ ዩ። መሬት ነው የሚከዳ ከታች ቆሞ ለማውራት በስርዓት ማለት ነው። ኦኬ ኗ ማን ነው? ገስት ላኩልኝ። እሺ ገስት ላኩልኝ። ሪካርድ አድርጉ። ከዚህ በኋላ አሁን የሚገቡት በሙሉ አልኩ። ዛሬማ ይሄን ዘንዶ በጣም ነው እግዚአብሔር አምላክ የመታው። አይ ኖ ታሪካዊ ቅብብሎሽ ምን ሃይማኖታዊ ምንድን ነው ሐዋርያዊ ቅብብሎሽ አለ ብለው ያልከው ገደል ከተትንልህ። ገደል በራስ መጽሐፍ ታቦት ብለህ ብትል ገደል ገደል እኮ አልኩ። እሺ ና ግባ። እናት ነው ብለህ የላከው ልካል ነበር እንዴ? ኦኬ አንዳንድ ሰዎች ለምን እንደምትልኩ አይደል ነው። አሁን የገባው ሰው ኦርቶዶክስ አይደለም። ታች ወረድ ብራዘሪ። አይ ለጠይቁት ጥያቄ መልስ ይስጣ ማለት አይደለም። ለጠይቁት ጥያቄ መልስ ይስጥ። ተሳስተሃል ይበል እስቲ። ስለ ኤፍሬም ጠየቀኝ አይደል? አዎ አስናን ከተባለች ከሚስቱ ከግብፃዊት ሚስቱ ዮሴፍ በግብፅ ሀገር የወለደው ኦኬ ሁለተኛ ልጁ ነው። ትልቁ ልጁ ምናሴ ነው። ትንሹ ልጁ ኤፍራይም ነው። ኦኬ በያዕቆብ ባርኮት በኩል ማስታወሻ ያዝ። በያዕቆብ ባርኮት በኩል ታናሹ ታላቅ ሕዝብ ይሆናል ብሎ ያዕቆብ ባረከው። ቀኝ እጁን በኤፍራይም ላይ ግራ እጁን በምናሴ ላይ አድርጎ ባረካቸው። ከዚህም የተነሳ ሮቤል የአባቱ አልጋ ላይ ተኝቶ ያመነዘረ ሰው ስለነበረ አለቅነት ለአንተ አይገባም ብሎ ስላለው ሽማግሌው፣ ስለዚህ የእስራኤል ብኩርና እልቅና ለማ ተሰጠ ማለት ነው? ለኤፍራይም ተሰጠ ማለት ነው። ስለዚህ ነው በነቢያት መጽሐፍ ላይ ኤፍሬም በኩሬ ነው፣ ሞዓብም ኤዶሚያስም መረገጫዬ ነው ብሎ ይላል። አየህ ቲፕ 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 ትላለህ ትመጣለህ ማለት ነው። አትችለውም። ናግባና አውሩ ካወራችሁ አቅም ካለ ይህንን አርቲ ቡርቲ የሆነ መጽሐፍ አንብበህ መተህ ከኔ ጋር ልታወራ መጽሐፍ ቅዱስ ላይ ወንድሞች ናቶች ናውራ አይደል እንዴ? ካወራ ግን በእውነት በቃ ያለ ጫጫታ በእውቀት
ዘመኑ የእውቀት ነው አይደል? አዎ። ይሄ የሰባተኛ ክፍል ተማሪ አልኩ እፊቱ ቆመህ አንተ ብሉይ ኪዳንን ካወራህ ይሄን ታሪክ ካወራህ እኔ እዚህ አደባባይ ላይ በቃ አገልግሎት አቆማለሁ ብዬ እላለሁ። አለቅ አውሩ መጣችሁ በእውቀት ያው እናትን እንዲህ ላድርጋት ምናምን ነገር ብሎ የሚል የእናንተ ያፋችሁ ልጋግ የምትጠርጉበት ሰው እንደሆንኩ በአቅም አለ እንደምትሳደው በስድብ ግን ትጥቄን አትፈታውም። ናና አውራ ከዚህ ከሰባተኛ ክፍል ተማሪ ጋር ናውራ ታሪክ ላይ መጽሐፍ ቅዱስ ላይ ብሉይ አዲስ ኪዳን ላይ ቆም አውራ። ቴንክ ዩ የንጉስ ልጅ እንኳን ደህና መጣ። እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ክርስቲያን ነኝ። ከየት ቤተ እምነት ነው ያልኩ? ክርስቲያን ከየትኛው? ክርስቲያን ነኝ። ኦርቶዶክስ ነኝ። ክርስቲያን ከሆንኩ ኦርቶዶክስ እንደሆንኩ ማወቅ አለብህ። ክርስቲያን ነኝ። ኦኬ። አይ ኦርቶዶክስ ብቻ አይደለም ክርስቲያን፣ ካቶሊክም ክርስቲያን ነው። አይ ክርስቲያን ኦርቶዶክስ ብቻ ነው ክርስቲያን። ኦኬ እሱን ተወው። ክርስቲያን ኦርቶዶክስ ብቻ ነው። ግን አሁን ጥያቄ ነው ያለው አይደል ኤርሚያስ? መልካም ኦርቶዶክስ ብለህ ብትል ኦርቶዶክስ ክርስቲያን ብለህ ብትል እኮ ችግር የለም። እሺ ቴንክ ዩ። ክርስቲያን ኦርቶዶክስ ብቻ ነው። ጥያቄውን ሰምተሃል አይደል? አዎ ጥያቄ መጠየቅ ነው የፈለግከው አይደል? ና ጥያቄውን ሰምተሃል አይደል? አይ እኔንም ትጠይቀኛለህ፣ እኔም አንተን እጠይቃለሁ። ችግር የለውም። እኔ አሁን ልልህ የፈለግኩት በሌሊት አሁን መልስ በማታገኝበት ሰዓት ሊቃውንቱ የኢትዮጵያ ሊቃውንቱ በተኙበት ሰዓት በር ዘግተህ ከምታወራ ለምን እነሱ ባሉበት በቀን አትከፍትም? ቤት በቀን የንጉስ ቴንክ ዩ። አንደኛ የምንኖርበት ሀገር የተለያየ ስለሆነ ነው። ሁለተኛ ይህንን ፕሮግራም እኔ አድምጠኝ። ይህንን ፕሮግራም አንተ ባለህበት ከፈለክ አንተ ቤት ክፈት። ይኸው ፎሎ አደርግሃለሁ። ይኸው ፎሎ አድርጌያለሁ አንተን ማለት ነው። በእውነት እኔ ንጉስ ልጅ ይኸው ፎሎ አድርጌያለሁ። ፎሎ ባክ መልስልኝና እኔ በጠራራ ፀሐይ ለ10 ዓመት ያህል ከፍቼ አንድ ኦርቶዶክሳዊ መጥቶ በቀንም ከፍቼ ጠዋት ይመቻቸዋል ተብሎ በተባለበት ካህናቱ ባሉበት አንዳቸውም የመጡ የሉም። ካህናቱ በቀንም በማታም ነው የሚተኙት። ኦኬ የቀኑ እሱ ችግር የለውም። ሌላውን ቃላቱን ወደ ስድቡንና የእውነት መልስ የምትፈልግ ከሆነ አንተ ለምን የገባበት መልስልኝ አይደለም። እኔ በቀንም እኮ እኔ ጋር እኮ ቀን ብራዘር አንተ ጋር ቀን ነው፣ ግን ለእነሱ በሚመቻቸው ሰዓት ነው። በማይመቻቸው ሰዓት ገብተህ አይደለም በር ዘግተህ ብቻን ከማውራት እነሱ በሚመቻቸው ሰዓት መግባት። እኔ በምኖርበት ሀገር ቀን ነው። እሺ አንተ ብራዘር። ስለዚህ እነሱ ደግሞ አንተ መልስ ከፈለክ ግን በአንተ ሌሊትም ቢሆን መግባት ትችላለህ። መልስ አይደል የፈለከው? መልስ ከፈለክ አንተ በሚመች ሰዓት ሳይሆን ቤትን ከፍተህ አንተ ክፈትና አንተ ቤት እመጣለሁ። ፎሎ አድርጌያለሁ ነው ኦኬ ችግር የለውም። አሁንም ቢሆን እንደዛ ነው የሚደረገው። ሊቃውንቱ ባሉበት በቃሽ፣ በቃ ሊቃውንቱ ባሉበት ነው መጠየቅ ያለብህ። ወንድም አለ እየሰማኸኝ ነው? 11 ዓመት እኮ አልኩህ። እኩለ ሌሊት አይደለም በኢትዮጵያ 11 ዓመት 20 ዓመትም ቢሆን ኤርሚያስ ሚዩት አታርገኝ። እኔ የምጠይቅ አሁን በጨዋነት ነው የማናገርህ እኮ ነኝ። አንተ መጠየቅ ከፈለክ እንዲመለስልህ የምትፈልገው ነገር ካለ የሚመልሱልህ ሰዎች ባሉበት ነው። እሺ አሁን የሉም ነው ብለህ የምትለው እዚህ ውስጥ? ኦፍኮርስ በዚህ ሰዓት ማን ነው አሁን ቁጭ ብሎ ያንተን መልስ የሚጠብቀው? ያንተን ጥያቄ ለማየት የት ሀገር ነው ያለው የንጉስ ልጅ አንተ? እኔ ከኢትዮጵያ ውጭ ነኝ። ከኢትዮጵያ ውጭ ከሆንክ ኦኬ፣ አውሮፓ ካልሆንክ በስተቀር ካናዳና አሜሪካ፣ አውስትራሊያ በዚህ ሰዓት ይችላሉ አይደል? ነገርኩህ እኮ አሁን መመለስ ሰዓቱ ምቹ አይችሉም። ቆይ አሜሪካና ካናዳ፣ አውስትራሊያ ሰዓቱ ምቹ ነው አይደለም? አሁን በዚህ ሰዓት እኔ ስለ አውስትራሊያና ስለ ካናዳ አይደለም ማወራ፣ ኢትዮጵያ ስላሉ ሊቃውንት። አሜሪካ ሰዓቱ በዚህ ሰዓት ምቹ ነው ምቹ አይደለም? እየነገርኩህ ነው። ኢትዮጵያ ስላሉ ሊቃውንት ነው ማወራ። ብራዘር ከኢትዮጵያ ውጭ ያሉት በሙሉ ሊቃውንት አይደሉም፣ ዱኩማን ናቸው እያልከኝ ነው። ኦርቶዶክስ ሊቃውንት አንተ እኮ ስድብ አፍ ላይ ስለተሰፋ ሊቃውንቱ ለምን ትሳደባለህ? አሁን እንደዚህ አይነት ስድብ ለምን ካፍ ይወጣል? የኦርቶዶክሱ ውጭ ያሉትም እነሱም አንተ ጥያቄህ እንዲመለስልህ ከፈለግ የምጠይቅህ ጥያቄ እንዲመለስልህ ከፈለግ ጥያቄህን በስርዓት ሰዎች ሊቃውንት ባሉበት መመለስ እንዲፈለግ 10 ብራዘር ምናምን ስራ ካለ መጀመሪያ አዳምጠኝ ነው የሚልህ ኤርሚያስ። እሺ ለታችሁ ረድ አንደኛ ምንድን ነው ያለ? ካልሰማ ማለት ነው። አንደኛ የገባው ሊመልስ ነበር አይደል? ካልመለሰ ደግሞ ሊቃውንቱ ባሉበት ለምን አትከፍትም አለ። እኔ በዚህ 11 ዓመት ውስጥ በዚህ ጉዳይ ላይ ስንት ጊዜ ነው የከፈትኩት ቤት? አንድ የመጣ ያገደመ ያለፈ የለም። ካለ ይምጣ። ኦኬ በዚህ ሰዓት ላይ ሊቃውንቶቹ ተኝተዋል አለ። እውነት ነው። መንፈሳዊ የሞት እንቅልፍ ተኝተዋል። በህይወት እያሉ እየበሉ እየጠጡ ተኝተዋል ማለት ነው። ኦኬ እነሱ ኢትዮጵያ ያሉት ናቸው ሌሊት ስለሆነ፣ እኔ ጋር ግን ቀን ስለሆነ የአሜሪካ እና ለካናዳ ለአውስትራሊያ ጥሩ ሰዓት አይደለም ነው።
ታዲያ በአሜሪካና በአውሮፓ በካናዳ ሶሪ አውሮፓ እንኳን ምሽት ነው። በአውስትራሊያና በአሜሪካ በካናዳ የሚኖሩ የኦርቶዶክስ ሊቃውንት ወይ ደግሞ ካህናት የተባሉ ለዚህ መልስ ለምን አይሰጡም መጥተው? እሺ እኔ ደግሞ እኮ ይሄንኑ አርዕስት በኋላ ከፍተዋለሁ። ጠዋት ላይ ከፍተዋለሁ። መድኃኔዓለም ምስክሬ እኮ ነው የሚመለከት አንዳቸውም አይገቡ። ጥሩ ሰዓት አይደለም ይሄ አሜሪካ ወገኖቼ፣ ጥሩ ሰዓት ነው። ለምን አይገቡ? ለምን አይገቡ? ሊቃውንቱ ተኝተዋል ምናምን ዘመናቸው ነው የተኙት። ስንት ዘመን ነው የሚተኙት? እሺ አሜሪካ ያላችሁ ጥሩ ሰዓት ነው አይደል? አዎ። ካናዳ ያላችሁ ጥሩ ሰዓት ነው አይደል? አዎ። አውስትራሊያ ያላችሁ ጥሩ ሰዓት ነው አይደል? አዎ። ለምን አይመጡም? እሺ እኔ በዚህ ጉዳይ ላይ ደጋግሜ ጥሪ አድርጌያለሁ፣ ደጋግሜ ከፍቻለሁ። በኋላም ደግሞ ከፍተዋል። የኢትዮጵያ ሲመሽ ማነው ሲነጋ፣ የኢትዮጵያ ንጋት፣ የአውሮፓ ንጋት ማነው ሶሪ፣ አዎ የአውሮፓ የኢትዮጵያ የመካከለኛው ምስራቅ ንጋት፣ እኔ ጋር ደግሞ ምሽት ይሆናል። እከፍተዋለሁ። አይኔን እያየ ነው የምታወራው፣ ግን አቅም ይጠይቃል። ለምትጠይቁት ጥያቄ ለመመለስ ታቦቱ ከየት ነው የመጣው? ከእስራኤል ነው ብላለች ኦርቶዶክስ። በማን? በክብረ ነገሥት መጽሐፍ ላይ ያው ኦኬ። አይ ከግብፅ ነው የመጣው ብላለች። ከየት? በአቡነ ሰላማ ገድል ላይ። አይ ከሳውዲ አረቢያ ከመካ መዲና ነው የመጣው ብላለች። ስርዓት የለም። እኔ ዝም ብዬ እንደው እንድታወራ ብዬ እንጂ ማወራ እዚህ ጋር አሪፍ ዲስከሽን ታች ወረድ ከመካ መዲናዎቹ መጥቷል ትላለች። ከሳውዲ አረቢያ። አሁን ጥያቄው ከሳውዲ አረቢያ ነው የመጣው ታቦቱ ወይስ ከግብፅ ነው የመጣው ታቦቱ ወይስ ከእስራኤል ነው የመጣው ታቦቱ? እናቱ የወለደች ኦርቶዶክሳዊ መጥቶ ይመልስልኝ። ቴንክ ዩ። እሺ አሞራው ሰላም ላንተ ይሁን። አብራራው ነው አሞራው ነው አይደል? አሞራው ያ ቴንክ ዩ። ከየት ነው የመጣው ታቦቱ? ከየት ነው የመጣው ታቦቱ? አሞራው አትመልስልን፣ ካልሆነ ትወርድ ነው። እሺ ከየት ነው የመጣው ታቦቱ? እድል ልስጥህ እንደገና እዛ ብሎ ማይክ ሳይፈቀድ ነው። እንዲህ አይነት ግብዝነትን ተው። እዚህ ስትመጣ ኤርሚሻ እዛ ስትሄድ ከባልቴት ጋር የምትሳደበው አይቻለሁ፣ ሰምቻለሁ። አሁን ጥያቄ ካለ ኤርሚሻ ምናምን ነገር ነው። የእውቀት ደስከስ ደስ ስለሚለኝ ነው። ጥያቄ ካለሽ ስለዚህ አሁን ሮባም ኢዮርባም የሚለው ሮባም መሆን አለበት ነው የምትለው አንተ። ክብረ ነገሥት ላይ ያለው አሁን መጨረሻ ላይ ወጣው አይደል? ምን የሚለውን ምን መሆን አለበት ነው ብለህ የምትለው? ኢዮርባም የሚለውን ሮባም መሆን አለበት እያልክ ነው አይደል? ታሪኩ ሲጻፍ ከሰለሞን አይደል ታቦቱን ተቀበልን ብለው የሚሉት? ግን አንተ እኮ አሁን እያልክ ያለው ገብቶኛል። አሁን እያልክ ያለው ሳልመልስልም ጠይቀኝ ገና ጥያቄውን እያስተካከልኩ እያለ ምኑ ነው ገብቶኛል የምትለው? የኢዮርብዓም የተባለው የሰለሞን ልጅ ነው ብለዋል። አንተ ደግሞ የምትለው ኢዮርብዓም ሳይሆን ሮባም ነው የሰለሞን ልጅ እያልክ ነው። መጽሐፉ ምን ይላል? ቅድም ባመጣሁት በአንደኛ ነገሥት መጽሐፍ ምዕራፍ 11 ቁጥር 41 ላይ የዳዊት የሰለሞን ልጅ ማን ነው ብሎ የሚለው ስሙ ሁለት ነገር ነው የተጻፈው እዛ ጋር እኮ። ኖ የጠየኩህ መልስልኝ። ልብ በልና ስማኝ አንዴ። ማይኩን ላዙረውና እንደዚህ ላሳየህ። የተሻለ ታወራ ከሆነ እንደዚህ ላሳየህ። የሰለሞን ልጅ ማን ነው ብሎ የሚለው ኦኬ። አንደኛ ነገሥት መጽሐፍ ምዕራፍ 11 ላይ እዚህ ጋር ማለት ነው 11:41 ላይ 43 ላይ ከ41 ጀምሮ የቀረው ሰለሞን ያደረገው ሁሉ ጥበቡ እነሆ በሰለሞን ታሪክ መጽሐፍ ተጽፏል። ሰለሞን በኢየሩሳሌም በእስራኤል ሁሉ የነገሰበት 40 ዘመን ነው ይላል። ኦኬ የነገሰበትን ዘመን ከተናገረ በኋላ ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ከዛ ልጁን ማን ይላል? እዛ ብሎ እዚህ ጋር እኮ ነገርኩህ እኮ ኤርሚ ያልከውን እኮ አመጣሁልህ። ልጁን ማን ይላል? እኔ ነኝ ያመጣው። ሮባም ይላል። ልጁ ማን ይላል? ሮባም ይላል።
ሮባም ቴንክ ዩ። ክብረ ነገሥት ላይ እንሂድ። የሰለሞን ልጅ ስሙ ማን ነው? ሮብዓም ነው። ኦኬ ክብረ ነገሥት ላይ ስንሄድ ወንድሜ ገጽ 32 ላይ ኦኬ ገጽ 32 ላይ እሺ ሰለሞንም ልጁን ከኔ ለመራቅ የምትፈልገው ለምን ነው? ወደ አረመኔ አገር ስትሄድ ዘንድ ለምን መጣህ? የእስራኤልን መንግስት ተው ዘንድ ያስጨነቀህስ ምንድን ነው ሲል ለብቻው ጠየቀው። ልጁም መልሶ ይላል ያ ቀዳማዊ ምኒልክ የተባለው ማለት ነው፣ ሳታዘገየኝ ወደ እናቴ እሄድ ዘንድ እንጂ እዚህ ቀመጥ ዘንድ አይቻለኝም። ለአንተ አለው ለሰለሞን ማለት ነው ከህግ ሚስትህ የተወለደው ከህጋዊ ሚስቱ ያው ምኒልክ ቀዳማዊ ምኒልክ የተወለደው ከህጋዊ ሚስት ካልሆነች ነው ተብሎ ስለሚታመን ማለት ነው። ከህጋዊ ሚስት የተወለደው ከኔ የሚሻለው ልጅህ ኢዮርባም ይላል አይደል? ኤግዛክትሊ የሰለሞን ልጅ ቆይ የሰለሞን ልጅ ልጁ ማን ነው ብሎ የሚለው እዚህ ጋር ሮብዓም፣ እዚህ ማን ነው ይላል? ኢዮርባም። ትፈቅድልኛለህ ልናገር? ቋድ መጣ ኢዮርባምና ሮብዓም አንድ ነው እኮ። ትፈቅድልኝ? የተለያየ ነው ልናገራ ነው። ትፈቅድልኛለህ? ቴንክ ዩ። ስለዚህ በደንብ አዳምጫለሁ። አንተ እያልክ ያለው ትክክለኛ ሮብዓም ነው። ኢዮርባም የሚለው ስህተት ነው። ኢዮርባም ይልቅ ኢዮርባም ሳይሆን ሮብዓም መባል አለበት እያልክ ነው አንተ። ልክ ነው። እንደዛ ነው እያልኩ ያለው። እኔ ደግሞ አሁን ደግሞ ምንድን ነው የሰለሞን ልጅ እዚህ ጋር ሮብዓም የሚለው የሰለሞን ልጅ ነው። ሰለሞን ልጆች አሉት፣ ከህጋዊ ሚስት የወለደውና ከህጋዊ ሚስት ካልሆነችው የወለደው አለ። እዛኛው ላይ የኢዮርባምን ያው ያነበብክልን ሃይላይት ያደረግከው ማለት ነው። በዛው እኩል ያለ ይሄኛው ሳይሆን ይሄኛው ከህጋዊ ሚስቱ ያልወለደው ነው። ያኛው ደግሞ ከህጋዊ ሚስቱ የወለደው ነው። ያው በደንብ አንብበው ኢዮርባም የሚለው ይሄ ከህጋዊ ሚስቱ ያልወለደው ነው። ይሄ ኖ ከህጋዊ ኢዮርባም ልጅ ኢዮርባም የሚለው ከህጋዊ የተወለደው ነው። ይሄኛውስ? እሱማ ከሰለሞን የተወለደው ነው እኮ። ታዲያ ከይሄኛው ሁለት። ስለዚህ ሰለሞን ሮብዓምም ኢዮርባምም ብለው የሚባል ልጆች አሉት እያልከኝ ነው አንተ? ኖ የተጻፈውን ነው ማነብልህ። ለምሳሌ አንተ በምትለው ሄድኩልህ። ቆይ ሁለት ነገር ነው የጠየኩህ መልስልኝ። የሰለሞን ልጅ ትክክለኛ ስሙ ልጁ ማን ነው ስሙ? የተጻፈውን ነው እኮ ማቀርብልህ ኤርሚ። አንተ ጋር ልመጣልህ እኮ መጽሐፍ ቅዱስ ላይ የተጻፈው ማን ነው? መጽሐፍ ቅዱስ ላይ ሮብዓም ነው የሚለው። ሮብዓም ታምንበታለህ? ሮብዓም ብሎ የሚለውን የመጽሐፍ ቅዱስን ታምንበታለህ? ኤርሚ ቆያ እንደዛ ተስቀምጠኛ ባክስ አንተ የምትለው ነው ያስቀምጥልህ ነው። የእግዚአብሔር ቃል እሰጣለሁ። የእግዚአብሔር ቃል ላይ ሮብዓም ብሎ ያለውን ታምነዋለህ ወይ ነው ያልኩህ። የእግዚአብሔር ቃል የሚናገረው ምንም ጥያቄ የለውም። ሁለቱንም ነው አይደለም? መጽሐፍ ቅዱስ የጠየቁን መልስ እኔ ስለ መጽሐፍ ቅዱስ ነው የጠየኩህ። መጽሐፍ ቅዱስ ሮብዓም ብሎ ልጁ ሮብዓም ነው ብሎ ስሙን የጻፈውን ታምነዋለህ? አምነዋለሁ በትክክል። እሺ ክብረ ነገሥት ልጁ ኢዮርባም ነው ብሎ የሚለውን ታምነዋለህ? ከህጋዊ ሚስቱ ነው የሚለው እሱ። አድምጠኝ የጠየኩህ ከህጋዊ ሚስቱ ኢዮርባም የሚባል ልጅ አለ ብሎ ያለው ማን ነው? እዚህ ጋር ክብረ ነገሥቱ ነው። ክብረ ነገሥቱ ማን ነው? በክብረ ነገሥቱ ማን ነው ተናጋሪው? እዚህ ጋር ምንም አልገባኝም ጥያቄ። በዚህ በክብረ ነገሥት መጽሐፍ በዚህ ትርክት ላይ እኔ ወደ እናቴ ቤት ወደ እናቴ ሀገር ስደድ ወደ እናቴ ይሄድ ዘንድ ስደደኝ ብሎ ያለው ማን ነው? ኢዮርባም ነው። ኢዮርባም ነው ወደ እናቴ ቤት ስደደኝ ብሎ ያለው። ኖ ሶሪ የተቋረጠብኝ ነው የሚደርሰኝ። ኧረ በፍጹም ምን ይቋረጥብሃል? ሳታዘገኝ ወደ እናቴ ቤት ይሄድ ዘንድ እንጂ እዚህ ቀመጥ ዘንድ አይቻለኝም ብሎ ያለው ማን ነው? ለሰለሞን አታውቀውም? አየህ? ኖ ወደ እናቴ ቤት ስደደኝ ብሎ ያለው ወደ እናቴ ቤት ስደደኝ ብሎ ያለው እኔ አሁን እኮ መኪና ውስጥ እየደረሱ ነው እንጂ እየደረሱ አታምጣ። መኪና እየነዳሁ ነው፣ አውሮፕላን እያበረርኩ ነው። እስካሁን እያወራ ነው። ማነው እዚህ ጋር? አድምጠኝ። ወደ እናቴ ቤት ስደደኝ ብሎ ያለው ቆይ ኤርሚ ክሌም ላድርግልህ። ክሌምን ላስቀምጥልህ እና በመረጃ እኮ ነው የምናወራው። ይሄ እኮ በጣም ደስ የሚል ዲስከሽን እኮ ነው። ሌላ ነገር መኪና ምናምን ነገር አይ እኮ ክሌም ያደረግነው ክሊን ላስቀምጥልህ። ከቶፒካችን እንዳንወጣ ነው። በመረጃ ነው የምናወራው። ስለዚህ አሁን አንተ እያልክ ያለው በመጽሐፍ ቅዱስ የተጻፈው ሮብዓም ነው ትክክል፣ በክብረ ነገሥቱ ያለው ኢዮርባም ትክክል አይደለም እያልክ ያንተ ክሌም እሱ ነው። አዎ ክሊር አድርግ።
አይደለ? ስለዚህ ክብረ ነገስቱ ላይ ኢዮርብዓም ሮብዓም መሆን አለበት ነው አንተ እያልክ ያለው ቤዚክሊ። አዎ የኔ ይታወቃል። የኔ ደግሞ ልል የፈለኩት የኔ መሰለህ መጽሐፍ ቅዱስ ላይ ያለው ሮብዓም ክብረ ነገስት ላይ ኢዮርብዓም የክብረ ነገስቱ እያለ ያለው በደንብ ስፔሲፋይ አድርጎ እኛ ከመጽሐፍ ቅዱስ ማብራሪያ ስለምንቀበል ክብረ ነገስቱ ያለው ምንድነው የሚለው ከህጋዊ ሚስቱ የወለደው ኢዮርብዓም ብሎ ነው ያስቀመጠልን። ከአንተ አሁን ሁለቱን ጥቅስ እያገናኘን እያወራ ያለው ስለዚህ ጥያቄን ሰማኝ። አሁን ቀጥሎ ሰለሞን ስንት ሚስቶች ነበሩት? እና ተመልሰ በዛ ብሎ እና ተመልሰ ለመውጣት ምክንያት አታደርግ። እንደዛ ተደብቀ ማለት ነው። እሺ እንዲወርድ ፈልጎ ነው እንደዚህ የሚደበቀው። ኤርሚ ወደ እናቴ መልሰኝ የሚለውን እዚህ ጋር ተደራሲውን እኮ ራሱ አያውቁም እኮ እንዳትናገር ቆይ አይ ነው ሚዩት አታርጉት። ዲያቆን አዲስ ሚዩት አታርጉት። ግን አያውቁትም። አይ ራሴ ነኝ ያደረኩት። አያውቁም። ይሄን ደጋግሞ በፍጹም አያውቁም። በዛ ብሎን ና እንጂ እንዴ ውይይት ብለህ አይጥ በጉድጓድ እንደምትደበቅማ ወደ ኋላ ሄዳ አትደበቅ። ካልሆነ ላስወርደህ ነው። ይኸው እንግዲህ ወንድሞች ኦርቶዶክስ ጸሐፊያን ሮብዓምንና ኢዮርብዓምን እንኳን ለይተው የማያውቁ ሰዎች ናቸው ታሪክ የሚለቀልቁት። ሌላውን ይሄ ብቻ አይደለም፣ ከዚህ ያለፈ የባሰ ነገር አሳያቸዋለሁ። ከአሁን ባወረደኝ ነው እንዳታስወርዱት። ከአሁን ባወረደኝ በቃ ምክንያት ፈልጌ በዚህ ላሽ ብዬ እሄዳለሁ ብሎ ማለት አትወርድም እና ተመልሰህ አይታዩ ግድ የለም። ይኸው ለጥ አለበት። በቀን አባቶቻችን በሌሉበት ሊቃውንቱ ብለናል። ይኸው ገብተው ለጥ ነው የሚሉት እንደዚህ ገስት ላይ በዛ ብሎ እሺ ምን እናድርገው? እናስወርደው ወይስ ይተኛ እዚሁ? ይውረድ ወይስ ይተኛ? እሺ ዲያቆን አዲስ የምትለው ነገር ካለ ትችላለህ። አይ ብዙም የምለው ነገር የለም። ደውለህ ጠይቅም እንዴ እንደዚህ ትንካለ ያሳዝናል። ብቻ እንደዚህ ነው እኮ በድንቁርና ውስጥ በቃ የሚነዳ መንጋ ነው ያለው እና በጣም ታዝናለህ። አንዳንድ ነገሮችን ስታይ ብዙ ጉድ አለ። አሁን ግን በተጠቀሰው ላይ ትንሽ ነገር ለማለት ያህል የአፖስቶሊክ ሰክሴሽን የሚባለው ነገር ምንም ቀልድ እንደሆነ ነው የሚገባ። እንዴት ነው? አንደኛ ነገር የመጀመሪያው ጥያቄ መንበረ ተክለ ሃይማኖት ከመቼ ጀምሮ ነው አፖስቶሊክ ሰክሴሽን የሆነው? ወይም ደግሞ ከግብፅ የሆነው እንትኑ ቅብብሉ ከግብፅ የሆነው
አቡነ ተክለ ሃይማኖት መጀመሪያ ከግብጽ የተሾሙ ናቸው፣ ጵጵስናቸው ይሄን ይላል ገድላቸው። መንበረ ተክለ ሃይማኖት ብሎ አፖስቶሊክ ሰክሴሽን ከእስክንድሪያ መጀመሪያ አልተሾሙ። ገድላቸውን ያላነበቡ ኦርቶዶክሳውያን ካሉ አንብቡና ይሄንን አስተካክሎ ይምጡ። መንበረ ተክለ ሃይማኖት ብለህ ከእስክንድሪያ የመጣ ጵጵስና ማለት ትንሽ ይሄ ራስ በራሱ የሚጋጭ ነው። ሁለተኛው ነገር ከግብጽ የተላከልን አፖስቶሊክ ሰክሴሽን ወይም ደግሞ ጵጵስና ከነ ዘንዶ ነው። መጀመሪያ ባለ ዘንዶ አቡነ አረጋዊ የመጡት ከግብጽ ነው። ይዘውልን የመጡት ክርስቶስን ሳይሆን ዘንዶ ነው አይደለም። ቀደምም ያየነው ባለ ዘንዶ ነገር በገዳም ዘንዶ አለበት የተባለው ዘንዶ ተጠምጥመውም ስላቸውን የምናየው ደብረ ዳሞ ምናምን በዘንዶ ወጡ የሚባለው ዘንዶ ይዘውብን የመጡት ማናቸው ማለት ነው። ዛሬም በስዕላቸው ላይ ዘንዶ ተስሎ ለዘንዶም ጭምር የምንሰግድለት አቡነ አረጋዊ ዘንዶ እንጂ ክርስትና ይዘውልን አልመጡም ከግብጽ። ሌላም ነገር እስልምናም ራሱ ስለ ጳጳሱ ሁሉ ተሽሞ እንደተላከ ይሄ ምንም የምናውቀው ፋክት ነው። ሶስተኛው ነገርና ዋነኛው ደግሞ 3000 ዓመት ታሪክ አላት የኢትዮጵያ ኦርቶዶክስ ተዋህዶ የሚለውን እንደውም አንተ በጣም ራርተህላቸዋል። በጣም ራርተህላቸው 1600 ዓመት አድርጋህላቸዋል። በጣም ትንሽ ተራራላቸዋል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የተመሰረተችው የዛሬ 50 ምናምን ዓመት ነው። ለዚህ ምንም የተረጋገጠ ማስረጃ አለ። በብፁዕ አቡነ ባስልዮስ ዘመን አመሰግናለሁ። እግዚአብሔር ይስጥልኝ። 1954 53 የኢትዮጵያ ኦርቶዶክስ ተዋህዶ ተብሎ ከዛ በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚባል ነበረ? አልነበረም፣ ጭራሽም አልነበረም። እና የግብጽ ቤተክርስቲያን እና የኢትዮጵያ ቤተክርስቲያን እንደ አንድ አድርጎ መቁጠር ፍቅር እንዳላቸው በጣም የሚዋደዱ እህትማማች እየተባለ ምናምን እንደዚህ ይሄ ሆነ። እንዴት ነው እንደ ቀድሞ ገድል የማላላስ ሁለቱን የማላላስ እና እንዴት ነው የማጣበቅ እንትን አለ። የኢትዮጵያ ቤተክርስቲያን የመጀመሪያውን እንትን ስትሾም ፓትርያርክ ስትሾም አቡነ ባስልዮስን ምንፍቅና ነው ብላ ቀድማ ያወገዘችው ቤተክርስቲያን የግብጽ ቤተክርስቲያን አልነበረች እንዴ? እዛ ጋር አፖስቶሊክ ሰክሴሽኑ እዛ ጋር ቆሟል ማለት እኮ ነው። እንኳን ቢኖር እንኳን አውግዘዋለች፣ ለይተዋለች አይደል እንዴ? ምንፍቅና ነው ብላ አይደለም። ከየት ስለመጣው ሰክሴሽን ነው የሚያወሩ? እኛው ሰክሴሽን ሳይሆን ሳክስ ነው የሚታየን እዚህ ጋር ማለት ነው። ምንም ለምን ታሪኩን የምናውቀው የተማርነው ውስጥ ያለነው ሰዎች ማለት ነው። እንዴት ጆሮአችንን ነክሰው ይሸውዱናል? ጆሮአችንን ነክሰው እንዴት ውሸት ይነግሩናል? ታምናታለህ አይነት ነገር ትቀበላታለህ ያለበለዚያ ምናምን በቃ ምንም እኮ የማይገናኝ ነገር ነው። በጣም ለጭንቅላት የሚዘገነን። ከዚህ በፊት በጥምቀት እኛ ተነጋግረን ከመልካሙ ጋር መዝሙር ጠርተውኝ የሰለስቱ ምዕት ወይም ደግሞ የ318 ሊቃውንት በ325 የተወሰነው ውሳኔ ማብራሪያ አምጡልኝ አልኳቸው። ማብራሪያ አምጡልኝ ስላቸው 1998 የተጻፈ መጽሐፍ ይዘው መጥተው ሊያነቡልኝ ሞከሩ። መጀመሪያ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ ተወካይ አልነበረውም። ለምን? በኒቂያ ጉባኤ አልነበረውም። ውክልና አልነበረውም። አያውቃትም እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን አያውቃትም። ማን? የኒቂያ ጉባኤ ጭራሽ
ከነመፈጠሯ ማያውቃትም። ከሺህ ምናምን ዓመት በኋላ ነው እኮ የተፈጠረችው እኮ አይደል? ስለዛ የኢትዮጵያ ሲኖዶስ ነው የዛኔ በ1998 ዓ.ም የዛኔ የተሰጠውን የእምነት መሰረት ማብራሪያ የሚጽፍለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ነው። ባልነበረበት ባላቦካው ልጋግረው እኮ ነው። እና እንደዚህ አይነት ቀልድ የሆኑ አብዛኞቹ ነገሮች አሉ። ብቻ እግዚአብሔር ይታረቀን። ክርስቶስን የምንናገርበት ይሁን ክርስትናችን ክርስቶስን የማንናገርበት ካልሆነ በጣም አስቸጋሪ ነው። ቀደም እያነበብክልን ነበር። ስምህን የጠራ የማንን የእንትናን ስም አጠራሩ የማይታወቅ ሰው ዝክርን ያዘከረ ጌታን በማመን ትድናላችሁ ስትላችሁ አይ በራሳችን ስራ ነው አይ የጌታ በቂ አይደለም የሚልህ ችክክክክ የሚልብህ ቸካካ አይደለም። በክርስቶስ በማዳኑ ስራ በደሙ ትድናለህ ስትለው አረ እሱ አይበቃኝም ራሴ ሰርቼ ዝክር ዘክሬ ሳንቲም እንዴት ነው 100 ብር ዘርዝሬ አንድ ብር አድርጌ ለ100 ሰው ሰጥቼ ካልሆነ አልድንም የሚል ሰውዬ የአቡነ እከሌን ስም ጠርቼ መንግስተ ሰማያት እገባለሁ ብሎ ሲያስተምር ይሄ ምን አይነት ህሊና ቢስ መሆኑ ይገባል። ምን አይነት ከክርስቶስ ጋር የተጣላ ክርስቶስን የሚጠላ መሆኑ ይገባል። ያ ሥጋ የለበሰው ኢየሱስ ክርስቶስ በደሙ መስዋዕትነት አድኖሃል፣ በሱ የዘላለም ህይወትን አግኝተሃል ስትለው አይ አይደለም እሱ በቂ አይደለም የኔ ነገር ይጠበቃል የሚል ሰውዬ በእንትና ስም ጠርተህ መንግስተ ሰማያትን ትወርሳለህ ስትለው ግን ያምናል። የኔን ነገር ልጨምርበት እኮ አይልህም። እኔም ሰርቼ ስራ ልጨምርበት እኮ አይልህም። የክርስቶስ ግን ደም ላይ ስራ ልጨምርበት ይላል። ማፈሪያ የሆነ ትውልድ ልታፍሩ ይገባል። እኔ ኤርሚያስ አይናገር እኔ ብቻዬን አናገራለሁ ና ግባ ወንድ ነኝ የምትል አዋቂ ነኝ የምትል አያትህ ነው ቅም አያትህ ነው አለኝ ቅድም። የኔ 11ኛ ትውልድ ነው በነገራችን ላይ ዘረ ያዕቆብ ንጉስ ዘረ ያዕቆብ ማለት ነው። የኔ 11ኛ ትውልድ ነው ንጉስ ዘረ ያዕቆብ 11ኛ ትውልድ ነው እና እንደዚህ ይቆጠራል። ግን በክርስቶስ እውነት ላይ የሚሸቅጥ ከሆነ ዘረ ያዕቆብ ቀርቶ ማንም ስም አጠራሩ ሊጠፋ ይችላል። በዚያ ልደራደርም። አያትህ ነው አያትህ ሲታማ ዝም ብለህ አትስማ እያለኝ ነው ታላቅ ወንድሜ ከታች ቅድም እና ማን ነው አለ ወንድም ማን ነው ብፁዕ አምላክ ነው። የዘመድ አዝማድ ጉባኤ አይደለም እግዚአብሔር የብፁዕ አምላክ ወንድም ነህ ዲያቆን? አዎ ይሄ ነው እንግዲህ ጌታ ኢየሱስ እሳትን ልጥል መጣሁ ማለት ይሄ ነው። አረ ተስማምተን አናውቅም። ሁሌ እንደተናነቅን አንድ ቀን ተስማምተን አናውቅም። ኤኒዌይስ ብቻ ግን ማለት ነው የዘመድ አዝማድ ጉባኤ አሁን ለዘመዴ ልቆረቆር ነው በሱ ቤት እኮ በስጋነት በሰማይም ቤት እኮ እንዲህ ነው የሚያደርጉት እኮ የዘመድ አዝማድ ጉባኤ። አይማርልኝ እግዚአብሔር ጨካኝ ነው። በሰማይ ፈራጅ ነው የሚልህ እኮ አማላጅ አይደለም ፈራጅ ነው የሚልህ ለምን እንደሆነ ታውቃለህ? ከገባ ጨካኝ ሊያደርገው ስለፈለገ ነው። እሱ ይፈርዳል፣ ይጨክናል፣ አረመኔ ነው፣ አያዝንም እና ወደ ሲኦል ግባ ነው የሚልህ። አረ አንተ ኃጢአተኛ ነህ እንዴ? ናግባ። ከዛ የሆኑ ሰዎች ይመጣሉ በጣም ሩሩህ የሆኑ ከእግዚአብሔር በርህራሄ የሚበልጡ እኔንም ከሱ ጋር ጨምረኝ የሚሉ እንደዚህ አይነት ኮሜዲ ነው የሚኮመዱልን። ክርስቶስ ጨካኝ ነው፣ አረመኔ ሆኖ ፍርድ እየፈረደ
ፈራጅ ነው ሲል ማለት ነው። አማላጅ አምጥቶ ያስገባልሃል መሀል ላይ ማንም በአንድ እግሩ የቆመ ምናምን የሆነ የሚበዛበት 7 ዓመት ባህር ውስጥ የኖረ ምናምን ያመጣልና እሱ ርሩህ ይራራል። እኔንም ጨምረኝ እባክህ ይላል። የሚገርም ነው። እንደዚህ አይነት ፕላስ ደግሞ በጣም የማዝነውና የማፍረው ደግሞ እግዚአብሔር የሚረሳ እግዚአብሔር ቃሉን የሚያጥፍ እነሱ የማይረሱ እነሱ የሚያስታውሱት እግዚአብሔርን ተው እንጂ እንዴ ቃልህን አትርሳ ቃልህን አትጠፍ እንጂ ጌታ ሆይ የሚሉት አይደል? ሂድ ወደ ሲኦል ካለ በኋላ እንግዲህ ሰማይ ወምድር ያልፍ ወቃልየሰ እያልፍ ነው አይደል ያለው ጌታ። ሰማይና ምድር ያልፋል ቃሌ ግን አያልፍም ያለ ጌታ ወደ ሲኦል ግባ ካለህ በኋላ ይመጣና አንዱ ባለጺማም ማለት ነው ቃል ገብተህልኝ ረስተኸው ነው ቃልህ ለምን ይታጠፋል ይለዋል። ለማ ለእግዚአብሔር። ከዛስ እና መልሱት እና ሚካኤል መልሰው። እንደዚህ አይነት እኮ ድራማ እኮ ነው እኮ። እኔ እኮ በሪሉ በምድራዊ ድራማ እኮ እንደዚህ አይነት ድራማ አይሰራም እኮ። እግዚአብሔር ሁሉን አዋቂ መሆኑ እሺ፣ እኔ ምንም ችግር የለውም እኮ። ቃል ኪዳን ተገባላቸው ያስምራሉ እኮ ያስምሩ። በዚህ አንጣላሽ እንስማማ፣ ያስምሩ። ነገር ግን ቃል ኪዳን እንደገባላቸው እግዚአብሔር ረስቶት ነው ወደ ሲኦል የሚልካቸው ነፍሳቱን ሂዱ ወደ ሲኦል የሚላቸው ሳያውቀው ቀርቶ ነው ቃል ኪዳኑን የገባው እግዚአብሔር ከሆነ እዛው ጋር ለምን በቃል ኪዳን አንቺ ቃል ኪዳን አለሽ አንቺ ነፍስ ወደ ገነት ግቢ አይላትም? እንዲህ አይነትስ የፍርድ ስርዓት በሰማይ አለ? እንደዚህ አይነት የፍርድ ስርዓት አለ ወይ በሰማይ ጠበቃ አላችሁ ተባልን እንጂ ምንድን የተባልነው? ስለ ክርስቶስ የተጻፈልን ሁለተኛ ጊዜ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ይታየላቸዋል የሚል መጽሐፍ አለን እንጂ እንደውም ለቅዱሳን የሚቆምላቸው የሚለው የዕብራውያን 8 ዲያቆን ግዕዙ ሊቀ ካህናት ዘይቀውሙ ለቅዱሳን ሰዓታት ላይ ያለው ማለት ነው። በቃ ይሄ ነው ዘይቀውሙ ለቅዱሳን የሚቆምላቸው ነው የሚለው ዕብራውያን 9 ላይ ክርስቶስ አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ይታይላቸዋል። ያ ክርስቶስ አንድ በቃ ምልጃውን ጨርሶ ሄዷል ለሚሉ ይሄ ጭንቅላታቸውን የሚመታቸው ነው። በነገራችን ላይ ክርስቶስ አይማልድም ለሚሉ ጭንቅላታቸውን የሚመታቸው ነው። ለምን? ሌላ አማላጅ ማስገባት ስለሚፈልጉ ነው እንጂ እውነት ክርስቶስን በጣም ነው የሚጠሉ። ክርስቶስን በቃ ኢየሱስ ካልክ እኮ በቃ በጠላትነት ነው የምትፈረጀው። የመጀመሪያ ጊዜ እኔና መልካሙ በጠላትነት የተፈረጅነው ኢየሱስ ስላለን ምንም በዚህ እንዳትጠራጠሩ። ማንም እንዲወደኝ አይደለም፣ ምንም የቸገረኝ ሰው አይደለሁም። ማንም ሰው ምንም እንዲረዳኝ ምንም እንዲደግፈኝ አልፈልግም። ለሰው ምደግፍ ነው ግን ማለት ነው ግን እውነት ህይወት መንገድ ኢየሱስ ብቻ ነው። ከዚህ እውነት አንድ ሰው ንቅንቅ እንዳይል የፈለገ እውነት በዚህ አለ በዛ አለ ቢላችሁ ከክርስቶስ ውጪ ከሆነ ባላችሁበት ብትቆሙ ይሻላችኋል እንጂ ክርስቶስን ትታችሁ የምትሄዱበት መንገድ ሁላ የሞትና ቅድም እንዳያችሁት የዘንዶ መንገድ ነው። ምንም እንዳትጠራጠሩ። እግዚአብሔር ይስጥልኝ። ዋው ቴንኪው ዲያቆን አዲስ። በጣም ይገርመው ደግሞ የብፁዕ አምላክ ወንድም ነው። አይገርም? መልኩ ሁሉ እሱን ይመስላል። ፎቶውን እንትን አድርጌ ያየሁት። ዋው
ያለ ክርስቶስ ቤተሰብ ውስጥ ገብቶ እንደዚህ ነው የሚያደርገው። ለአንዱ ብርሃን ያበራለታል፣ ለሌላኛው ደግሞ እንደዛው እየጨለመ እንዲኖር ያደርጋል ማለት ነው። እግዚአብሔር ባያደርገው ሰዎች ምርጫውን አድርገው አያው ጌታ እሳትን ልጥል መጣው ብሎ ያለው ማለት ነው። እግዚአብሔር አምላክ ይባርክ። እውነቱ እንግዲህ ይሄ ነው። እውነቱ ይሄ ነው። የምናቀርበውን መረጃና ማስረጃ ማንም ሰው ዲና አያደርገውም። ማንም ሰው ማለት ቅድም እንዳያችኋቸው ተሳድበው የብልግና ስድብ ተሳድበው ገስት ገብተው ያልሆነ የሆነ ነገር ላይ ተሳድበው ነው የሚወሩት። ለምናመጣው መረጃ በፍጹም አያቀርቡ። እዩ ዛሬ ላይ እንኳን በተናገርኩት ነገር ያቀርብኳቸው መጽሐፍቶች ብዛት ገድለ ተክለ ሃይማኖት ሁለቱንም፣ ክብረ ነገሥት፣ አቡነ ሰላማ ገድል፣ መጽሐፈ ጤፉት፣ የአባ ጊዮርጊስ የቤተክርስቲያን ታሪክ፣ የኢትዮጵያ ታሪክ፣ የአለቃ ደስታ ተክለ ወልድን መዝገበ ቃላት እና የዲያቆን ዳንኤል ክብረትን ኢትዮጵያዊ ሱራፌ ይታይ 3 4 5 6 7 8 9 መጽሐፍ አቅርቤ ነው ቪዲዮ እያሳየን የምናወራው። የሚመልሱት ስለሌላቸው በቃ ስድብ ላይ፣ እርግማን ላይ፣ ማንጓጠጥ ላይ፣ ማጥላላት ላይ፣ ማበሻቀጥ ላይ፣ ሐሰት ማውራት ላይ በቃ ምን አደረገን ጌታ? የሥላሴ ሁለተኛ አካል እኛን ወዶን እግዚአብሔር ልጁን ላከ። በአባቱን ፍቃድ በራሱን ፍቃድ መጣ። ከእስራኤላዊት ልጃገረድ ድንግል ሴት ከቅድስት ድንግል ማርያም ተወለደ። የዛሬ 2000 ዓመት አምላክ ሰው ሆነ። አምላክ ሰው ሆነ። መለኮትነቱን ሳይጥል አውልቆ የሆነ ቦታ ላይ እንደ ጃኬት ሳያስቀምጠው የሰውን ተፈጥሯዊ ባህሪ ገንዘቡ አደረገ። አምላክ ሰው ሆነ። ለምን? ኤርምያስን ሊያድን። ለምን? ዲያቆን አዲስን ሊያድን። ለምን? ዓለሙን ሊያድን። ቀራንዮ ኮረብታ ላይ ቤዛ ሆነ። አባቱ የምወደው ልጅ እርሱ ነውና እሱን ስሙት ብሎ አለ። ቅዱሳት ሐዋርያት ስለሱ ሰበኩ። ቅዱሳት ነቢያት ስለሱ ተነበዩ። ቅዱሳት መላእክት ሁሉ ጭምር ሳይቀር ስለሱ ብስራተ ዜና ተናገሩ። አይበቃም? የዳዊት ልጅ አይበቃም? የእግዚአብሔር ልጅ ከንፈር ለከንፈር ተሳስመው ያመጡትን ጵጵስና ማን ነው? ይህን ልጅ አሁን ይሄ ሰው በሕፃንነቱ እዚህ ላይ እንደተጻፈ ማን ያልሳመው? ከመላእክት ጀምሮ ማርያምም ስመዋለች፣ መላእክት ስመውታል በሙሉ። ሱራፌል፣ ኪሩቤል፣ 40ቱ እንስሳት የተባሉቱ 24ቱ ካህናተ ሰማይ የተባሉት በሙሉ ስመውታል። ነቢያት፣ ሐዋርያት ስመውታል። ጌታችን ኢየሱስ ክርስቶስ ስሞታል ከንፈሩን ገና በተወለደ ጊዜ። ከዛም ጳጳሱም ስሞታል። ብፁዕ አቡነ አትናቴዎስ ጵጵስናን ሲቀበል ከንፈር ለከንፈር ወንድ ለወንድ ተሳስመው። ማንም ይናገረው ይሄ መጽሐፍ እና መታችሁ ሐዋርያው ቅብብሎሽ አትበሉ። በጣም ዲያቆን እያነሳ በጣም የሚገርመው መንበረ ማርቆስ ነን ብለው የሚሉቱ መንበረ ተክለ ሃይማኖት ብለዋል። መንበረ ተክለ ሃይማኖት ብቻ አይደለም የተባሉት፣ መንበረ ሰላማ ብለዋል። እንደውም የኤፍሬም ናጦስን የሳቸውም ማለት ነው የትግራዩ የኦሮሚያው ደግሞ መንበረ ጴጥሮስ ብለዋል። የየትኛው ናቸው? መንበረ ጴጥሮስ ወይስ መንበረ ሰላማ ወይስ መንበረ ተክለ ሃይማኖት? መንበረ ተክለ ሃይማኖት አሁን ያሉት የብፁዕ አቡነ ማትያስ ነው እንደምታውቋቸው ማለት ነው። ድንቅ ነው። መንበረ ተክለ ሃይማኖት ከተባለ የግብፁ መንበረ ማርቆስ አለ እንዴ? አዎ። ስለዚህ መንበረ ማርቆስ ለመንበረ ተክለ ሃይማኖት ነው ያቀበለው። ስለዚህ ኢትዮጵያ ውስጥ ራሱ የተፈበረከው የጵጵስና ማዕረግ መንበረ ማርቆስ ሳይሆን መንበረ ተክለ ሃይማኖት ነው። ልክ ነው። መንበረ ተክለ ሃይማኖት ብቻ አይደለም፣ መንበረ ጴጥሮስም ነው። የኦሮሚያው ሲኖዶስ ማለት ነው። አይ መንበረ ሰላማም ነው የትግራዮቹ። ከዛ ደግሞ አይ ቲንክ ማናቸው የነሱ ማን ተብሎ እንደሚጠራ አዶ ነው፣ ግን ጳጳስ ሾመዋል። ማናቸው ቅባቶች ዲያቆን አዲስ የሾሙትን ታውቃለህ? ጎጃም ውስጥ ሰምቻለሁ፣ ግን ስፔሲፊካሊ አላውቅም።
አዎ ማነች ወይዘሮ እጅጋየሁ ሲናገሩ ነበር። የአርቲስት ማህሙድ አህመድ ባለቤት በዚህ ጉዳይ ላይ ሲናገሩ ነበር። ቪዲዮ አለኝ፣ ራሱ መረጃ ነው ማስረጃ። ቅባቶች ማለት ነው። ጳጳስ ሾመዋል፣ ግን ምን ብለው እንደሰየሙት አይዶ ነው። የቅባትን ሲኖዶስ የሚያውቅ ሰው ካለ ጳጳሱ ራሱ ተሾመዋል። ወይዘሮ እጅጋየሁ ትጋ ነበረ። ኦኬ አደኖ ትጋ ነበር ያስቀመጥኩት እሳቸው ቪዲዮ ግን ራሱ መንበረ ተክለ ሃይማኖት ግን ከግብፅ የተሾሙ ናቸው። ተክለ ሃይማኖት አይደሉም። ወንዳ ታዲያ ከየት የመጣ ፖስት ሰክሰሽን ነው? በፍጹም መንበረ ተክለ ሃይማኖት ተብሎ አይደሉም። ከሰማይ ነው የተሾምኩት ነው ይሉታል። አዎ ከይኩኖ አምላክን የአክስታቸውን ልጅ ለማንገስ ከዛጉዌ ስርወ መንግስት የንጉስ ዘልመክኑን እንገለው እንትናን ይትባረክን ከይትባረክ ስልጣን ሲረከቡ የእልመክኑን ላይም ራሱ ንጉስ ዘእልመክኑንን እዛም ጋር አቡነ ተክለ ሃይማኖት ጦርነቱ ላይ ቀጥታ ተሳታፊ ነበር። የወይዘሮ መንግስት የመጣ ጵጵስና እኮ ለመፈንቅለ መንግስት የመጣ ጵጵስና ነው። አዎ የዶሮ ጭንቅላት በልቶ የነገሰ ሁሉ ያልተጠበሰ ያልተቀቀለ የዶሮ ጭንቅላት አደኖ አጣሁት መሰለኝ። የወይዘሮ እጅጋየሁን በጣም ብዙ ቪዲዮ ስላለ የአቡነ ተክለ ሃይማኖት ወይዘሮ እጅጋየሁ ቪዲዮ በጣም ብዙ ቪዲዮ ነው ያለ በጌታ ኢትዮጵያ ውስጥ እንደዚህ ብለው ሲሉ ነው አሜን የምትለው። ቃል አልገኝም በማይምረው ፈጣንና ችኩል በሆነው በቅዱስ ገብርኤል ሰይፍ ቆርጠጣልኝ ይላለሁ። እኔ እኮ ደፋር እኮ ነኝ፣ አላፍርም እኮ። እግዚአብሔር ግን የኔንም ልብ የኔንም ስራ አሰራር ያውቀዋል። እሱም ደግሞ ጊዜ ይሰጠኛል ማለት ነው። እንደዛም ብዬ አላጠፋኝም። ባይገርማችሁ ዳግመኛ ዘፈን ላልዘፍን ወገን እያለቀ ምን አባቴ ብዬ ነው የምዘፍነው? ይቅርብኝ ብዬ በራሴ ቃል ገብቼ ከተውኩት በኋላ ከዚህ መጥቼ ከቲክታክ ወለለለለ ስል ነበር እዚህ ቁጭ ብዬ። ከዛ ማታ ለተኛ ስል እንዴት ሰላም እንደማጣ ልነግራችሁ አልችልም። አሁን እንደ ቲክታክ ተቀምጬ አሁን ዘፈን የምዘፍንና ስራ ነኝ እና ከኛ ጋር ስር ሲሉ ደስታ ነው፣ ልብህ አይታመም። እዛ ሽምቅቅ አለች ነፍሴ ላይ መስቀልህን። ይሄ አልነበረም። የኦርቶዶክስ ወንድ ዶሮ ይወልዳል ብለው ሲሉት አሜን ያለችው ቪዲዮ ይወልዳል ብለው ሲሉ አቤቱ ጌታዬ፣ ለዚህ ቃል አሜን ይላሉ። ወንድ ዶሮ ልጅ ወለደ ተብሎ ሲባል አሜን። የወይዘሮ እጅጋየሁን ቪዲዮ አጣሁትኝ አይደል ነው። ብዙ ቪዲዮ ነው። ባለፈው ደጋግሜ ያሳይቻቸዋለሁ። እሷ ቅባት የሚባለው የጎጃሞቹ መስርተዋልና አይ ቲንክ መንበረ ማን እንደሚባል አይዶ ነው። እነሱን አልሰማሁም። የኦሮሚያው መንበረ ጴጥሮስ ነው። አሁን ያለው መንበረ ተክለ ሃይማኖት ነው። የትግራዩ መንበረ ሰላማ ነው። ያጣሁትኝ በሌላ ቀን ፈልጌ አሳያቸዋለሁ። ባለፈው አሳይቻለሁ።
ኦኬ አገኘሁት። ቴንክ ዩ ቴንክ ዩ